የአባይቱ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በመቤተሰብ ባለ ሁለት ፊደል ቃላትን ነው። እነዚህን አብረን እንመሰርታለን። እንግዲህ በትናንትናው ትምህርታችን በለቤተሰብ የተለያዩ ቃላትን ባለ ሁለት፣ ባለ ሶስት፣ ባለ አራት ፊደል ቃላትን አይተናል ማለት ነው። ዛሬ ደግሞ በመቤተሰብ እናያለን። ዛሬ የምናየው ግን በመቤተሰብ ባለ ሁለት ፊደል ቃላትን ብቻ ነው። ስለዚህ እነዚህን አብረን እናያለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ እናስተምራለን። ደውሉ። እሺ፣ ወደ ትምህርታችን መሄድ እንችላለን። የመጀመሪያው ምን ይላል? መላ 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 ይላል ማለት ነው። ሁለተኛው ደግሞ መቶ። የመጀመሪያው ማናት? መ ከዛ ቶ በአንድ ላይ ሲነበብ መቶ 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 ይላል ማለት ነው። ስለዚህ መጀመሪያ ፊደሎቹን እየነጣጠላችሁ አንብቡ። እሺ፣ በተለይ ጀማሪዎች ወይም አዲስ የሆናችሁ ተማሪዎች ካላችሁ ፊደሎቹ ነጣጥሎ ማንበብ ነው። ከዛ በኋላ በፍጥነት ማንበብ። መ ከዛ ሪ በአንድ ላይ ሲነበብ መሪ መሪ ይሆናል ማለት ነው። ቀጣዩ ደግሞ የመጀመሪያው ሙ ነች። ከዛ ሉ በአንድ ላይ ሲነበብ ሙሉ 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 ሚል ቃል ይሰጠናል ማለት ነው። ትርጉም ያለው ቃል። ቀጣዩ ደግሞ ምን ይላል? የመጀመሪያው ሆነ ሙ ነች። ከዛ ሴ በአንድ ላይ ሲነበብ ሙሴ 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 ይሆናል ማለት ነው። ቀጣዩ ደግሞ ማ እና ር ናቸው። በአንድ ላይ ሲነበብ ምን ይሆናል? ማር ማር ይሆናል ማለት ነው። ቀጣዩ ደግሞ አሁንም ማ ከዛ ታ ናት ሁለተኛዋ። በአንድ ላይ ሲነበብ ማታ ማታ ይሆናል ማለት ነው። ቀጣይ ደግሞ አሁንም መና ታ ናቸው። ምን ይሆናል? መታ 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 ይሆናል ማለት ነው። መናታ ምን ይሆናል? መታ። የመጀመሪያው ማታ ነው የሚል ማታ። የሁለተኛው ደግሞ የሆኑ መታ መታ ይሆናል ማለት ነው። የመጨረሻው ደግሞ ምን ይላል? ሙና ያ ሙያ 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 ይሆናል ማለት ነው። እንግዲህ በዛሬ ትምህርታችን በመቤተሰብ ባለ ሁለት ፊደል ቃላትን አይተናል። እነዚህን ድጋሜ ቪዲዮውን ከመጀመሪያው ጀምራችሁ በደንብ እነዚህን አንብቡ። ነገ ደግሞ በመቤተሰብ ሆኖ ባለ ሶስት ፊደል ቃላት እናያለን። አመሰግናለሁ። በያላችሁበት ሰላም ሁኑልኝ።